ሆነሻል ባዩሽ? ምን መቼ መጣ? መምጣቴን አላወኩም ለማለት ነው እንዴ? ኧረ እኔ አልሰማሁም። ምን ሆነሽ ነው ግን? በጣም ተደናግጠሻል እኮ። በቃ እንደውም ልሂድ። እንዴ ምን ሆነሻል ባዩሽ? ምን ሆንኩኝ እንዴ? የመጣሽው ደርሰሽ ለመመለስ ነው እንዴ? እኔ እንጃ። ለምን ነበር የመጣሁት? እስቲ ነይ ተረጋግተን ገብተን እንነጋገር። አይ ልሂድ። ግድ የለሽም ባዩሽ፣ ተረጋግተን እናውራ። ልቀቀኝ፣ ልሂድ። ብሄድ ነው የሚሻለው። እዚህ ድረስ መጥተሽ በደንብ ሳናውራ እንዴት ነው የምትሄጂው? መስፍን በሩ ልቀቅልኝ። ምንድን ነው የሆንሽው? በሩ ልቀቅልኝ አልኩህ አይደል እንዴ? ሰማ እኔ ያደግኩት በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና ምን እያልሽ ነው? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ። እኔ ምንም አልገባኝ። እንዴት ነው የማላለቅሰው? ልጄ መልሼ ልጄን አገኘኋት ብዬ ደስታዬን አጣጥሜት አልጨርስም። እንደዚሁ መዛያት እንዴት ነው የማላለቅሰው? እርግጠኛ ነኝ እህቴ ምንም አትሆንም፣ በቅርቡ ትድናለች። ይህ ሁሉ አመት ከጉንፋን የዘለለ በሽታ ይቷል። እስኪ ተመልከታት። ነገር ልንገራችሁ፣ የኔ ዓለም እናንተ ናችሁ። አይደለም አንድ ሀና ዓለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባሽ ይሄ ነው። ሀና ከዓለም ትበልጣለች። ሀናን አይደለም የወለደ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር አሳጣ ገባ ለመግባት አይደለም። እና ፊት ለፊቴ ስታማኝ ዝም ማለት ነበረብኝ? የፈለገችውን ብትልሽ አንቺ ምን ጨነቀሽ? አክስቴ ምን እያልሽ ነው? ብናገር ምንድን ነው ችግሩ? ይኸውልሽ እርግብ፣ መጀመሪያ የምርመራ ውጤት ይላቅ። እሱን እኮ በእኔ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሺ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ነው ማብቂያ የሌለው ጦርነት ነው። ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል? እሺ። ለአባትሽ የሕክምና ጉዳይ ነው። ወይኔ ጉዴ! እትዬ ጨርቋን ጥላበደሽ በለኛ። ወይኔ አምላኬ! ምን አይነት ጣጣ ውስጥ ነው የገባሁት? ለምን እንደፈለከኝ? ሀና ጠዋት እያናገርኩሽ ስለዘጋሽኝ ቀኑ ሙሉ ደብሮኝ ነው ያልኩት። ለምን እንዴ? እየነገርኩሽ ለምን እንደዘጋሽኝ ስላላወቅኩ ነዋ። ምን ሆነሃል ምናሴ? ለሰላምታ እኮ መልስ ሰጥቼ ነበር። ሀና የው ነገር እየደበቅሽኝ እንደሆነ አውቄያለሁኝ። እኔ ምን ልደብቅህ እችላለሁ? መወሻሸት አያስፈልግም። ይልቅ ሳላቅ ያስቀየምኩሽ ነገር ካለ ንገሪኝ። አንተማ እንዴት ልታስቀይመኝ ትችላለህ? አልነበሩ እትዬ እኔ ምን አደረግኩኝና? ብቻ እሱን ታየው። ሀኒ አንቺ ግን በጣም የበሰልሽ ልጅ ነሽ። ሰው ሳይነግርሽ የሰውን ጭንቅላት የምትረጂ፣ ለሁሉ ነገር መፍትሄ ያለሽ። በጣም ነው የማመሰግነው ሀና። አንቺ ወደ ቤቴ ስለመጣሽ አመሰግንሻለሁ። አታውቂኝም እንዴ? ደህና ነሽ አይደል? እኔ ደህና ነኝ። እንዴት ነሽ ሀኒዬ? እግዚአብሔር ይመስገን። ሀኒዬ ምን ሆነሽ ነው ትናንት የቀረሽው? አይ ምንም፣ ከአባዬ ጋር የሆነ ቦታ ሄደን ነበር። በመጨረሻም እንግዲህ ሀንቾ ከአያቷ ጋር ተገናኝታለች። እንደዚህ ዝቅ ብላ እንግዲህ የአያቷንም ጉልበት ስማለች ማለት ነው። የወይዘሮ ሜላት እናት ግን ማለት ነው በጣም የሌለ ፍንዳታ ናቸው፣ እውነት ለመናገር ማለት ነው። ወይዘሮ ሜላት ነው እንጂ ያረጁት የወይዘሮ ሜላት እናት አይደለም ያረጁት ማለት ነው። እንግዲህ ያው ሀንቾ አያቷን አግኝታ እጅግ በጣም ደስ ብሏታል። ሰላምም
ባለው ሁኔታ ሁላቸውም ፈገግታቸው እጅግ በጣም ደስ ነው የሚለው። እኔ ግን ውጤቱ ራሱ ሀንቾ ያሸነፈች ይመስለኛል ማለት ነው እና እጅግ በጣም ደስ ብሎኛል እውነት ለመናገር ውጤቱ እንደዚህ ታውቆ እንግዲህ ሀንቾ አሸናፊ ሁና እንዲሁም ደግሞ ከቤተሰቦቿ ጋር ከአያቷ ጋር እንደዚህ በደስታ እያሳለፈች ትገኛለች። እንግዲህ አያቷም የደስታው ተካፋይ ለመሆን ይመስለኛል እንግዲህ ከብዙ ጊዜ በኋላ ወደ ወይዘሮ ሜላት ቤት የመጡት ወደ ልጃቸው ቤት ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮውን ስታዩ በላይክ ጀምሩ ማለት ነው። እንግዲህ የወይዘሮ ሜላት እናት ከች ብለዋል ወደ ወይዘሮ ሜላት ቤት ማለት ነው ልጆቻቸውን ለማየት እንዲሁም መስፍኔ እንግዲህ ያው ልጁ መገኘቷን ሲያቅ እንግዲህ ከውጭ ሀገር ወደ ሀገሩ ተመልሶ ደስታውን ለመካፈል መጥቶ ነበር። እንግዲህ የወይዘሮ ሜላትም እናት ልክ እንደዚህ ልጃቸዋ ስለመጡ እጅግ በጣም ደስ ስላላት እንግዲህ ደስታቸውን ለመካፈል እሷም ከች ብላላ። ባለፈው ፓርት እንግዲህ እጅግ በጣም እንደውም ከወይዘሮ ሜላት የበለጠ እንግዲህ አያት ልጇን እንደምትፈልጋትና ሀሴትን እጅግ በጣም እንደምትወዳት ታዛዥና በጣም ሩሩህ ልጅ እንደነበረች ስርዓት የተሞላች ልጅ እንደነበረች እንግዲህ በስልክ ከወይዘሮ ሜላት ጋር ሲያወሩ እንግዲህ ሰምተን ነበር ማለት ነው። ስለዚህ የሀሴት መመለስ አሁን ላይ እጅግ በጣም ደስ ብሏቸዋል እና ሀንችም እንደዚህ እንዳደገችው እንዳስተዳደጓ ማለት ነው። ኖላዊ እንግዲህ አባታችን በጣም ነበር እንግዲህ ያሳደጋት ማለት ነው። በስርዓት ነው ያሳደጋት። ስለዚህ እሷም ደግሞ ዝቅ ብላ ጉልበት ስማ አያቷን እንዴት ነውት በማለት እንግዲህ ሰላም ተባብለዋል። እንዲሁም ደግሞ ውጤቱ በእርግጠኝነት ወጥቶ ሊሆን ይችላል። እንግዲህ ያው ውጤቱ ራሱ ይብን ማለት ነው ወደ እርግብ ራሱ ቢያደላ ምናልባት ተቀይሮ እንኳን ወይዘሮ ባዩሽ ተንኮለኛዋ ማለት ነው ውጤቱን ቀይረው ራሱ ቢሆን ማለት ነው። ግን ደግሞ አያትም ያው ልቧ የነገራትን ወይንም ደግሞ ልቧ የፈለገው ነገር በእርግጠኝነት ከእርግብ ይልቅ ልጃቸው እንድትሆን የሚፈልጉት እንግዲህ እንዳቶ መስፍኔ ሀንቾን ይመርጣሉ ማለት ነው። ምክንያቱም በጣም በስርዓት እንትን ያለች ነች፣ ያደገች ነች። በእርግጥም ሀሴት እንግዲህ በልጅነቷም እጅግ በጣም ጎበዝና ሰው ወዳጅ፣ ሰው አክባሪ እንዲሁም ደግሞ ታዛዥነት፣ ስነ ስርዓት ያላት ልጅ እንደሆነች እንግዲህ ከቤት ያው ባየነው ነገርም ወይዘሮ ሜላትም ሲናገሩም በተለያዩ ነገር ሰምተናል ማለት ነው። እና ይህን ሁሉ ነገር እንግዲህ ወደ እሷ እንደሚያደላና ሁሉ ነገሯን ያው ሀሴትን እንደሚመስል ነው እንግዲህ ወይዘሮ ሜላትም ከዚህ በፊት ስትናገር የነበረችው። አሁን ላይ ግን ወይዘሮ ሜላት ምን እንደቀየራትና ምን እንትን እንዳላት አናቅም። ያው ሀና ጋር ያላትን ነገር በጣም ግንባሯን አዞራለች ማለት ነው። ልክ እንደመጣች አካባቢ በጣም ብዙ ጊዜ በጣም እየተደበቀች ራሱ ታያታለች። ምክንያቱም ልጄን ትመስለኛለች፣ ወጣትነቴን ታስታውሰኛለች፣ ግን ለምንድን ነው ተቆጥቻት ራሱ ተመልሼ ደግሞ እጅግ በጣም ይጸጽተኛል ስትል ስትናገር በብዙ ፓርቶች ላይ አይተናል። አሁን ላይ ግን ያው እርግብ ከመጣሽ በኋላ ማልቀሷንም ሁሉ ነገሯን ትታ ልጄን አግኝቻለሁ ከ16 ዓመት እለቅሶዬ በኋላ ልጄን አግኝቻለሁ በማለት እንግዲህ ሁሉ ነገሯን ከእርግብ ነው። እርግብና እንግዲህ ያው እርግብና እንዲሁም ደግሞ ሀሴት በፍጹም ጸባያቸው ራሱ አይገናኙም። ወይዘሮ ሜላት ግን አንድ ናቸው በማለት እንግዲህ ያው በልጅነቷና አሁን ላይ እርግብ ያለችበትን እንግዲህ የጸባይ እንትን አንድ ነው ሲሉም ሰምተናል። ግን ደግሞ እርግብ ደግሞ አሁን እኔና ይቺ ፎቶአችን ምንድነው የሚመሳሰለው ብላ እንደው የሆነ ሰዓት ላይ ስታወራ ነበር ማለት ነው። እና እንዴት ነው ግን አምነውኝ የተቀበሉኝ ፎቶዬና እኔ እንዴት ነው የምንመሳሰለው ብላ እንትን ስትል ነበር። በፍጹም በነገራችን ላይ አትመሳሰልም። ከእርግብ ጋር አይደለም ፎቶ እንደውም ከሰላም ጋር ራሱ ሊመሳሰል ይችላል እንጂ እርግብና ፎቶ የልጅነቷ የሀሴት ፎቶ በምንም ታምር አይገናኝም። ግን ደግሞ እንግዲህ እናት
የልጅነታቸው ጥማት ስላለ እንግዲህ ተቀብለዋታል። በዚያ ላይ እንግዲህ ያሰጠችው መረጃ እጅግ በጣም የሚያሳምን ነበር እርግብ ማለት ነው። ምክንያቱም የሀና ሁሉ ነገሯን ሰርቃ ስለወሰደች፣ ስለዚህ ትክክለኛና እውነተኛ እንድትሆን አድርጓታል ማለት ነው። ግን ደግሞ አሁን ላይ ያው ሀና የእሷን ፎቶ ያለማየቷ ነው ይሄ ሁሉ ነገር የመጣው። ያን ጊዜ ወይዘሮ ሜላት ስታለቅስ ብዙ ነገር ስትሆንና እንዲሁም ፎቶ ዛ ስታለቅስ እርግብ ከመግባቷ በፊት ያን ሰዓት እንግዲህ የማየቱ እድል ቢኖራት እጅግ በጣም ደስ ይል ነበር። ስለ ሁኔታው ማውራትም መናገርም ትችል ነበር። ግን ደግሞ እርግብ ከመጣች በኋላ ነው ሁሉ ነገሩ የተቀየረው ማለት ነው። ተንኮለኛዋ ባዩሽ እንግዲህ ያው የውጤቱን ነገር ብትቀይረውም ልባቸው ግን ሀናን እንደሚል እንግዲህ በብዙ ነገሮች አይተነዋል ማለት ነው። ወይዘሮ ሜላትም እንዲሁም ደግሞ አቶ መስፍኔም እጅግ በጣም እንግዲህ ያው ሀሴት የሚለው እንግዲህ ሀና ትሆናለች የሚል ሀሳብ ነው ያሉት እና አያትም እንግዲህ ያው በእርግጠኝነት ከእርግብና እንዲሁም ደግሞ ከሀና በእርግጠኝነት አያቷ የምትመርጣት ሀናን ነው ብዬ አስባለሁኝ። እንግዲህ እጅግ በጣም የሚያጓጓ ፓርት ላይ ነው እንግዲህ ዛሬ 10 ሰዓት እንለቃለን ብለዋል ማለት ነው። ሁላችንም በጉጉት እንጠብቃለን። ሲቀጥል እንግዲህ ሀንቼ እጅግ በጣም ብዙ ነገሮች ላይ አሁን ላይ እያስጨነቃት ይገኛል። እጅግ በቃ ምርመራው ራሱ ባይደረግ ደስተኛ ነች። በብዙ ነገሮች ፈርታለች ማለት ነው። ምክንያቱም ከወነ ወይዘሮ ሜላት ቤት መውጣት አትፈልግም። አንደኛ የማትወጣበት ነገር ግን ያው ስለ እነሱ ልጅ ነኝ በማለትም ሳይሆን በስራው በኩል ነው ማለት ነው። እና ከነሱ ቤት ሆና የሚከፈላትን ደሞዝ ሌላ ቤት ብትሰራው ላታገኘው ትችላለች። ከዛ አንጻር ነው እንዴት ሰርቼ አባቴን ላሳክም እችላለሁ፣ እንዴት አደርጋለሁ የሚለው ነገር ነው እጅግ በጣም የያዛት ማለት ነው። አባቷ እስከሚድንላትና ወደ ደሴ እስከምትመለስ ድረስ ወደ ደሴ ከተመለሰች በኋላ ያው በሙያዋ ትሰራለች። ግን ደግሞ አሁን ላይ እንደዚህ የሚከፍላት እስከሌለ ድረስ ከቤት ውስጥ የመቆየት ፍላጎት አላት ማለት ነው። ውጤቱ ሆነም አልሆነም ችግር የለውም። ግን ደግሞ አንቺን እንደዚህ የሚያስጨንሽ ከሆነ ግን ምርመራውን ራሱ መቅረት ይችላል በማለት እንግዲህ ወይዘሮ ሜላትን ነግራት ነበር። በፍጹም አይሆንም፣ ስንዴውን ከእንግርዳዱ መለየት ግድ ይለናል፣ ውጤቱ መታየት አለበት። ስለዚህ ምርመራው የግድ ነው። እኔም ማርፋለሁኝ። በዛሬ ደግሞ የልጆችን ፍላጎትን ማሟላት እፈልጋለሁ በማለት እንግዲህ ወይዘሮ ሜላት ስትናገር ነበረ። ሜላት እንግዲህ ያው አሁን ላይ ይሄን ነገር ማለት ምርመራው ራሱ በፊት እንዲደረግ ያልፈለገችው ነገር እርግብ ትጠፋብኛለች፣ ትሄድብኛለች፣ ከስንት ዓመት በኋላ ያገኘዋት ልጅ አሁን ላጣት እችላለሁ የሚል ፍራቻ ስላላት ነው ማለት ነው። በአሁኑ ፓርት ግን እርግጠኛ ነኝ እርግብ ራሱ የምጠፋ ይመስለኛል። ምክንያቱም ውጤቱ ምናልባት ወደ ሀኑቹ አዘን ብሎ እንዲሁም ደግሞ አያቷ ከእርግብ የበለጠ እንግዲህ ሀናን ተቀብላትም ከሆነ በተለያዩ ነገሮች በእርግጠኝነት እሷ የምጠፋ ይመስለኛል። ግን ከጠፋች ደግሞ በእርግጥ ይፈልጓታል። ግን ደግሞ ለራሷ ጥቅም ስትልም ላጠፋም ትችላለች ነገሮችም ማለት ነው። ለነገሩ እዚያ ቤት ወይ እነሱን ገለን ነው ወይንም ደግሞ እኛን ገለውን ነው መውጣት ያለብን። በፍጹም የገባንበትን ስራ ማከናወን ግድ ይለናል በማለት እንግዲህ ወይዘሮ ባዩሽም ስትናገር ነበረ ማለት ነው። ለእርግብ ስታስጠነቅቃት ነበረ። ወይዘሮ ባዩሽ ግን እንግዲህ የወይዘሮ ሜላት የድሮ ጓደኛዋ ሆና ይሄን ድርጊት በመፈጸሟ ማለት ነው እጅግ በጣም ነው የሚያሳዝነው። የምር የትኛውን ጓደኛ የትኛውን ሰው ማመን እንደሚቻል እኮ እጅግ በጣም ነው። በቃ ከስራችሁ ከብብታችሁ ስር ሆኖ እንኳን የሰው ልጅ ማመን በጣም ከባድ ነው ማለት ነው። ስለዚህ ገና ጓደኛዬ በንብረት በተለያዩ ነገሮች በለጠችኝ ብላ እንግዲህ የእሷ ንብረት እንዲወድም ወይንም ደግሞ እሷ ባዶዋን እንድትቀር አድርጋ የሰው ልጅ ልጅሽ ነች በማለት እንግዲህ ሀያስት መረጃ አምታ በመስጠት ሰርቃ የልጅቷን አምታ በመስጠት እንግዲህ የወይዘሮ ሜላትን ብር እያነሳች በየጊዜው እንግዲህ ማጥፋት ነበር እየፈለገችው። ይሄ ነገር ይሳካላታል እንግዲህ ይሳካላታል። በነገራችን ላይ አሁን ላይ በፍጹም ሊነቁ አይችሉም ማለት ነው። ምክንያቱም ድራማው በጣም ስለሚረዝም እና ያው የወይዘሮ ሜላት ልጅ አሁንም የምትቀጥለው እርግብ ነች። በዛ ላይ ደግሞ ወይዘሮ ሜላት ምንም አሰማም አሁን ላይ ማለት ነው። ሁሉ ነገሯን ከእርግብ ጋር ነው ያለው።
ሀና የሚባለው ነገር አሁን ላይ ማለት ነው እሷ ይሁን የምታጭበረብር ስለ ገንዘብ የመጣሽ ምናምን ነገር ነው የምታስበው። ትንሽ እንኳን ምንም ልታስታውስ አልቻለችም። በፊት እንኳን ሲሰማት የነበረውን ስሜት እንኳን ዘወር ብላ ለማስታወስ አልቻለችም። እንግዲህ እንደ እናት እንደውም በጣም እንደ እናት በቃ ትቀበለኛለች ብላ ጓጉታ ራሱ ከውስጧ የምጠብቀው ሀና ራሱ በጣም እየተቆጣቻት ነው ማለት ነው። ከሷ ይልቅ እንግዲህ መስፍኔ ልጄ እያለ እቅፍ ሲያደርጋት በቃ የአባትነቱ እንትን ስላላት ማለት ነው እጅግ በጣም ደስ ብሏታል ማለት ነው። እንዲሁም ሰላምዬን እርግብም ስጠይቃት ነበር፣ ግን ሀናን በምን የተነሳ ነው እንደዚህ አድርጋችሁ እሷን የምትወዷት በማለት እንግዲህ ጠይቃት ነበረ። ያላደረገችልንም ብትጠይቅ አይሻልሽም ወይ በማለት እንግዲህ በጣም ብዙ ነገር አድርጋለች። ለዚህ ቤት እውነት ነው አድርጋለች። ሁላችንም ያየነው ነገር ነው ማለት ነው። እንግዲህ አንደኛ ለሰላምዬ ደም ሰጥታታለች። ሁለተኛ ደግሞ በጣም ምናሴ ራሱ አሁን ላይ በጤንነቱ በጣም ደስተኛ ሆኖ እንግዲህ ሀና ስለምትንከባከበው ነው በሙሉ እንትኗ ማለት ነው ደስ በሚል ስሜት ስለምትንከባከበው እሱም እጅግ በጣም ደስተኛ ነው ባለው ነገር በህይወቱ ሁሉ ደስተኛ ነው። በፊት እንደዚህ ጭምድ ነው ብዙ እንትን የለውም ማለት ነው። ሲቀጥል ደግሞ እናትና ልጅ እንኳን አያወሩም። ከስንት ዓመት በኋላ ነው ራሱ ማውራትና መግባባት አብረው መቀመጥና አብረው መብላት የቻሉት ከጊዜ በኋላ ነው። እንዲሁም ምናሴ እንዲሁም ሰላም ከእናታቸው ጋር ተጣልተው እንኳን ምንም ብትሆን ምንም ብትበድላችሁም እናት እኮ እናት ነች፣ ስለዚህ እንደዚህ ማድረግ የለባችሁም በማለት እንግዲህ ቤተሰብን ራሱ ያስታረቀች ልጅ ነች እና ይሄ ሁሉ ነገሯ አይረሳም በብዙ ነገሮች ማለት ነው። እና ይህን የደኒው ምርመራ ውጤቱ የነሱ እህት አይደለሽም ቢሏት እንኳን እንደው እውነትነቷን ቢበሉት እንኳን ማለት ነው ከጎኗ የሚሆኑ በጣም ብዙዎች አሉ ብዬ ተስፋ አደርጋለሁ። አቶ መስፍኔ መመለስ አይፈልግም። ስለዚህ ስለ ሀና በእርግጠኝነት በደንብ ያጣራል፣ እውነታን ያውቃን። የወይዘሮ ባዩሽ ተንኮል እንግዲህ ይጋለጣል ብዬ አስባለሁ ማለት ነው። በመጨረሻም እንግዲህ ወይዘሮ ሜላት በጣም ነው የሚሰማት ማለት ነው። ምክንያቱም በብዙ ነገሮች ስህተቶች አሉባት ማለት ነው። ወይዘሮ ሜላት ራሱ ዞር ብላ ማሰብ መቻል ነበረባት። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛል።